ውድ የአሃዱ ቤተሰቦች በዓለም የሙዚቃ ጥበብ ውስጥ የሬጌ የሙዚቃ ስልት በብዙ ሀገራት ውስጥ ይወደዳል። ለዚህ ደግሞ የጀማይካውያን ሥራ ትልቁን ስፍራ ይይዛል። ራስታዎች ኢትዮጵያን ከፍ እያደረጉ መጫወት ባህላቸው ከፍም ሲል እምነታቸው ነው። በዛሬው ኢትዮጵያዊ ስንክሳራችን ራስ ተፈሪያውያን በኢትዮጵያ ፍቅር እንዴት ወደቁ የሚለውን ጉዳይ በጥቂቱ እናነሳሳዋለን። ጥበቡ በለጠ ነኝ። ከዛሬ 53 ዓመታት በፊት በጀማይካውያን ዘንድ እጅግ ልዩ ወቅት ነበር። ምክንያቱም በታላቅ እምነት ውስጥ የሚያዩዋቸውና የሚቆጥሯቸውን ቀዳማዊ አፄ ኃይለ ሥላሴን በዓይናቸው ያዩበት ዓመት ነበረ። ኪንግስተን ጀማይካ ውስጥ የራስታዎች መሲህ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ከሰማይ ወደ ምድር አውሮፕላናቸው ወረደ በማለት ብዙ የጀማይካ ታሪክ ተጽፏል። ምድር ቀውጢ ሆነች እያለም በዝርዝር ተገልጿል። እንደ አውሮፓ አቆጣጠር ሚያዝያ 21 ቀን 1966 ዓ.ም የራስ ተፈሪያውያን ዓመት ተብሎ ይጠራል። ቀዳማዊ አፄ ኃይለ ሥላሴን በዓይናቸው ያዩበት እኚሁ ንጉሥ ጀማይካን ከረገጡ በኋላ ሀገሪቱና ሕዝቦቿ ተባርከዋል ብለውም ያመኑበት ወቅት ነበረ። በዓለም ላይ ያሉ የራስ ተፈሪያውያን ተከታዮች አብዛኛዎቹ መሲያቸውን ለማየት ኪንግስተን ከተሙ። ታላላቅ ስምና ዝና ያላቸው ሰዎችም ቀደም ብለው ኪንግስተን ገብተዋል። ግዙፎቹ የዓለማችን ሚዲያዎች ኪንግስተንን አጨናንቀዋል። ሰማዩ የራስታዎችን መሲህ ሊያመጣ ሲል ድንገት ዳመና ወረረው በማለትም ተጽፏል። ለበርካታ ዓመታት የዝናብ ቆሌ የራቀው ኪንግስተን እርጥብ ዝናብ ማውረድ ጀመረ። አየሩ ጀማይካ ላይ ተቀየረ። እውነትም መሲሁ መጣ ብለው የበለጠ አመኑ። ብዙዎችም ይህንን ታሪክ በብዙ መጻሕፍቶቻቸው፣ በብዙ ታሪኮቻቸው፣ በሚዲያዎቻቸው እየተረኩት እስካሁን ድረስም ዘልቋል። የኢትዮጵያ ሰንደቅ ዓላማ ኪንግስተን ላይ ከምትታየው ቀስተ ደመና ጋር ተመሳሰለ። የኢትዮጵያ ሰው የማርያም መቀነት የሚለው ቀስተ ደመና የኢትዮጵያን ሰንደቅ ዓላማ ነበረ። ይህ ሰንደቅ ዓላማ ኪንግስተን ላይ በየቦታው ይውለበለባል። ራስታዎች ደግሞ የጭንቅላታቸው ቆብ፣ ልብሳቸውና መላ ተፈጥሯቸውን ከዚህ ሰንደቅ ዓላማ ጋር የማያያዝ ልምድ አላቸው። እናም የካሪቢያኗ ሀገር ጀማይካ በአረንጓዴ ቢጫ ቀዩ የኢትዮጵያ ሰንደቅ ዓላማ ተሽሞንሙናለች። ሰማዩ ላይ እንደ እርጉዝ ምጥ አለ። ከዚያ ሰማይ ላይ የሚወርደው የኢትዮጵያ አውሮፕላን የኢትዮጵያን መሪ ይዟል። ለራስታዎች የእምነታቸው መስታወት፣ የችግርና የመከራቸው መክፈፊያ መሲህ እንደሆኑ ይናገራሉ። እናም በአረንጓዴ ቢጫ ቀዩ ሰንደቅና በሞዓ አንበሳ የተሽሞነሞነው ግዙፉ የኢትዮጵያ አውሮፕላን የኪንግስተንን አየር ሞላው። የዚያን ጊዜ ፓሊሳዶስ አውሮፕላን ማረፊያ የሚባለውና አሁን ደግሞ ማልኔይ ኢንተርናሽናል ኤርፖርት ላይ እጅግ በርካታ ሕዝብ ሰማዩን አንጋጦ ሲያይ ሽንጠረጅሙ የኢትዮጵያ አውሮፕላን እየተምዘገዘገ መጥቶ ከሰፊው መስክ ላይ አረፈ። ከዚያ በኋላ ፖሊስ የለ፣ ጸጥታ አስከባሪ የለ፣ ሁሉም ወደ አውሮፕላኑ ሮጠ። የመጣው ጉዳይ ደግሞ ለጀማይካውያን ልዩ ነበረ። የአውሮፕላኑ መሰላል ወጥቶ ከተገጠመ በኋላ ጃንሆይ ከውስጥ ብቅ ሲሉ ኪንግስተን በጣም ደመቀች። የራስታዎች ደስታ የሚገለጸው በሙዚቃ ነውና ሬጌው በየቦታው ይቀልጥ ጀመረ። ያ ወቅት የራስታዎችና የኢትዮጵያ ቁርኝት በእጅጉ የጠበቀበት ወቅት በመሆኑ ትኩረት ሊሰጥበት ይገባል። ኢትዮጵያም እንዲህ አይነት አገራትን በእነዚህ ታሪኮች ውስጥ ሆና ልትይዛቸው፣ አብራቸው ልትሆን፣ አብራቸው ልትመክርም ይገባል። ለመሆኑ ጀማይካውያንንና ኢትዮጵያን ምን እንዲህ አስተሳሰራቸው የሚሉም በርካታ ጥያቄዎች ሊነሱ ይችላሉ። በጃንሆይ እስከ ማምለክስ ለምን ደረሱ እያሉ የሚተቹም አሉ። በርግጥ ይህ የነሱ አመለካከት ነው። ነገር ግን ኢትዮጵያ እነዚህን ወዳጆች ማፍራት ችላለች። በዚህ ጉዳይ ላይ ጥናት ያደረጉት አደፍርስ አየለ የተባሉ ጸሐፊ በአንድ ወቅት እንደገለጹት
ባለፈው ክፍለ ዘመን መጨረሻ ዳግማዊ አጤ ምኒልክ በአሜሪካ አህጉር የሚገኙ ጥቁሮች በነጭ ገዢዎቻቸው የሚደርስባቸውን ጭቆና በማጤንና የጥቁሩን ሕዝብ የከረረ የነጻነት ትግል በመገንዘብ ወደ አገራቸው ወደ ኢትዮጵያ ወደ አህጉራቸው ወደ አፍሪካ ይመለሱ ዘንድ ጥሪ እንዳስተላለፉ የራስታ ንቅናቄ አባት ይጠቅሳሉ ይላሉ ጸሐፊው። አክለውም ጥቁር ሕዝቦች ሁሉ ኢትዮጵያዊነት በኢትዮጵያ አምላክ በኢትዮጵያ የተባበሩት የአፍሪካ መንግስታት ማዕከልነት የሚያምኑት ራስታዎች ፋሺስት ኢጣሊያ ኢትዮጵያን በወረረችበት ወቅት ለእናት አገራችን እንሞታለን የሚል አቋም ለዘመቻው ዝግጁ እንደነበሩም ይገለጻል። አንዲት ኢትዮጵያ፣ አንድ አምላክ፣ አንድ ዓላማ፣ አንድ ዕድል የሚል እምነት ያላቸው ራስታዎች የሚኒሊክ ክለብ የተባለ እንቅስቃሴ እንደ አውሮፓ አቆጣጠር በ1937 ዓ.ም የጀመሩትም ከባዕድ አምልኮና የጭቆና ኃይላት የሆኑትን የባቢሎን መሪዎች ወይንም በፋሺዝም መልክ የሚጠሯቸውን ኢትዮጵያን መውረራቸው ስላስቆጣቸው መሆኑንም አጥኚው አቶ አደፍርስ ይገልጻሉ። አጤ ምኒልክ ቀደም ሲል በአውሮፓና በመካከለኛው ምስራቅ ባሪያ ፈንጋዮች ወደ አዲሱ ዓለም ወይም አሜሪካ የሸጧቸው ጥቁሮች ወደ ኢትዮጵያ እንዲመለሱ ያቀረቡት ጥሪ ራስ ተፈሪያንን ማህበረሰብ እምነት ማርክስ ጋርቬን በመሳሰሉ የጥቁር መሪ ውስጥ አዲስ እምነት ፈጠረ። ራስ ተፈሪ ሰው ነኝ ቢሉም አምላክ ናቸው የሚል ፍልስፍና የተሰራጨው እርሳቸው በ1923 ዓ.ም እንደነገሱ ሰሞንም እንደሆነ የጀማይካውያን ታሪክ ያስረዳል። ራስታዎች በኢትዮጵያ ጥንታዊነትና የቀደምትነት የሰው ልጅ መነሻነቷ በስልጣኔ መሠረታዊ ቤት መሆኗ በኢትዮጵያ ታላቅነት አንድነትና ገናናነት ታላቅ እምነት አላቸው። ኢትዮጵያ አትበጣጠስም፣ የእግዚአብሔር ፈቃድ አይደለም፣ ጥቁር ሁሉ ኢትዮጵያዊ መሆን አለበት፣ ኢትዮጵያ እግዚአብሔር ተስፋ የሰጣት ጽዮን ናት እንደሚሉ አጥኚውም በጽሑፋቸው ያስረዳሉ። የራስ ተፈሪዋን እምነት ያስፋፋው ማርክስ ጋርቬይ ነው። ማርክስ ጋርቬይ የተወለደው እንደ አውሮፓ አቆጣጠር ነሐሴ 7 ቀን 1887 ዓ.ም ሲሆን ገና ከልጅነቱ ጀምሮ በሳል እየሆነ መጣ። ምክንያቱ ደግሞ አባቱ መጽሐፍት አንባቢና ተመራማሪ በመሆኑ የአባቱን ፈለግ እየተከተለ ገና በልጅነቱ አያሌ መጽሐፍትን አነበበ። በዚህም ጊዜ በዓለም ላይ ያለውን ፍትሐዊነት፣ እኩልነትና ታሪክን ሁሉ ማወቅ ጀመረ። በወቅቱ ደግሞ ጥቁር የሆኑ ሕዝቦች እንደ ሰው ልጅ ፍጡር አይታዩም ነበር። እጅግ ተጨቁነው በባርነት ሰንሰለት ተሳስረው መከራ የሚያዩበትም ወቅት ነበረ። በንባብና በትምህርት እየዳበረ የመጣው ማርክስ ጋርቬይ ይህንን አስከፊ ሕይወት ለመቀየር ተነሳ። ሲነሳ ደግሞ ኢትዮጵያን መሠረት አደረጋት። የኢትዮጵያ ታሪክ፣ የኢትዮጵያ የነጻነት አኩሪ ገድል እነዚህን ጀማይካውያን ለትግል አነሳሳ። ጥቁሮች ለነጻነታቸው እንዲነሱ፣ ጥቁሮች ለርትዕ ለፍትሕ እንዲታገሉ አደረጋቸው። ይህ ትግል ነው በዓለም ላይ የጥቁሮችን ነጻነት ያመጣው። ኢትዮጵያዊነት የሚለው አስተሳሰብም ከዚያ ጋር እየጎለበተ መጣ። ይህ አስተሳሰብ ምንድን ነው? እንቀጥልበታለን። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።